የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ውጤት በትላንትናው ዕለት ይፋ ሲያደርግ በ23 የምርጫ ክልሎች ድጋሚ የድምጽ ቆጠራና ድጋሚ ምርጫ እንዲካሄድ ስለመወሰኑ አስታውቋል። ቦርዱ ይህንን ውሳኔ የወሰነው በእነዚህ የምርጫ ክልሎች ጉልህ የድምጽ አቆጣጠርና የሕግ ጥሰት ችግር መፈጠሩን በማረጋገጡ እንደሆነም ነው የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ የተናገሩት። አቤል አበበ በቀጣዩ ዘገባው የሰባተኛውን ጠቅላላ ምርጫ ዋና ቁጥራዊ መረጃዎች እንደሚከተለው ያስቃኘናል። 42 የፖለቲካ ፓርቲዎችን እንዲሁም 80 የሚሆኑ የግል እጩዎችን አካቶ የተካሄደው ሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች የተመዘገቡበት 350 ሺህ የምርጫ አስፈጻሚዎችና 260 ሺህ የፖለቲካ ፓርቲ ወኪሎች ታዛቢ ሆነው የተካፈሉበት ነበር። የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ የምርጫውን ቁጥራዊ መረጃዎች ይፋ ሲያደርጉ እንደጠቀሱት ከሆነ 169 ሀገር በቀል የሲቪክ ማህበራት የመራጮች ትምህርት ለመስጠት ፍቃድ አግኝተዋል። የመታዘብ ፍቃድ የተሰጣቸው 55 የሲቪክ ማህበራትም በምርጫው ላይ ከ64 ሺህ በላይ ታዛቢዎችና አስተባባሪዎችን አሳትፈዋል። ምርጫውን ለመታዘብ የአፍሪካ ህብረት 63 ወኪሎቹን ሲያሰማራ የኢጋድ 26 ታዛቢዎች እንዲሁም 21 በኢትዮጵያ ያሉ ሚስዮኖችና አንድ የውጭ ምርጫ አስፈጻሚ ተቋም በታዛቢነት መሰማራታቸው ነበር የተነገረው። እንደ ምክትል ሰብሳቢው ገለጻ 73 መገናኛ ብዙሃን ምርጫውን ለመዘገብ 1827 ጋዜጠኞችን አሰማርተዋል። ከነዚህ ውስጥ 15ቱ መገናኛ ብዙሃን ከኢትዮጵያ ውጭ ያሉ ሲሆኑ ለዘገባቸውም 45 ጋዜጠኞችን በኢትዮጵያ አሰማርተው ነበር ተብሏል። ቦርዱ ከዚህ ቀደም ባልተለመደ መልኩ 32 የፖለቲካ ፓርቲዎች የተሳተፉባቸው 19 የክርክር መድረኮች በ7 መገናኛ ብዙሃን ማስተላለፉ እንደ አንድ በጎ ጅምር በተነሳበት የምክትል ሰብሳቢው ማብራሪያ ላይ ዲጂታል የመራጮችና የእጩዎች ምዝገባን ከነንከኑ ቢሆን ለመጀመሪያ ጊዜ ወደ ስራ ማስገባቱም ከተጠቀሱት ስኬቶች አንዱ ነበር። ይህ ምርጫ ጊዜው ሊራዘም ይችላል የሚል ስጋት ሲነሳበት እንደነበር የጠቀሱት ምክትል ሰብሳቢው ተስፋዬ ነዋይ በተወሰኑ የሀገሪቱ ክፍሎች ካልሆነ በስተቀር ምርጫው በበርካታ አካባቢዎች መካሄድ እንደሚችል ከፓርቲዎች ጋር ወስነን እሱንም በተግባር አረጋግጠናል ብለዋል። ፖለቲካ ፓርቲዎች እንደዚሁም ከሲቪል ማህበረሰብ ድርጅቶች የተውጣጣ 9 ቡድኖችን በማደራጀት በ7 ክልሎች ላይ በአካል በመውረድ ጥናት ያካሄዱ ሲሆን ሁሉም ቡድኖች እና ጥያቄ ያቀረቡ ፖለቲካ ፓርቲዎች በተገኙበት ሪፖርቱ እንዲቀርብና ውይይት እንዲካሄድበት ተደርጓል። ቦርዱም የቀረበው ሪፖርት መነሻ በማድረግ የራሱን መዋቅር በመጠቀም ያሉትን የጸጥታ ሁኔታዎችና የፖለቲካ ምህዳር አስቻይነቶች ላይ ውሳኔዎችን በመስጠት ሪፖርቱን መነሻ በማድረግ የምርጫ ስራውን የማስፈጸም ተግባር ማከናወኑ በስኬት ሊታይ የሚችል ነው። ምርጫው ከ260 ሺህ በላይ ፖለቲካ ፓርቲዎች ወኪሎቻቸውን በታዛቢነት ያሳተፉበት ነው ያለው ብሔራዊ ምርጫ ቦርድ፣ ሆኖም ግን የህግ ጥሰቶች በአንዳንድ የምርጫ ክልሎች ላይ መስተዋላቸው እንዳልቀረን ያሳወቀው በአንዳንድ የታችኛው የመንግስት መዋቅር በቦርዱ መደበኛ የምርጫ ስራ ማስፈጸም ውስጥ ጣልቃ የመግባት በዋናነት ደግሞ የፖለቲካ ፓርቲዎች ፕሮግራማቸውን ለማህበረሰቡ በነጻነት እንዳያስተላልፉ እንቅፋት የመፍጠር ሁኔታዎች ሲስተዋሉ ቆይተዋል። አስፈጻሚዎችን የቅጥር ውል አለመስጠት፣ በሂደትም የገለልተኝነት ችግር ያለባቸውን አስፈጻሚዎች ከስራ የማሰናበት ተግባር የተፈጸመ ቢሆንም በአንዳንድ ምርጫ ጣቢያዎች ላይ ጉልህ የሆነ የቅጽ አሞላልና ውጤት ማዳመር ችግር ያጋጠመበት ሁኔታ አለ። ስለሆነም በተወሰኑ ምርጫ ጣቢያዎች ባሉ አንዳንድ አስፈጻሚዎች የገለልተኝነትና የብቃት ችግር መስተዋሉ በተግዳሮትነት ሊወሰድ የሚችል ጉዳይ ነው። በራሱ የምርጫ ሂደት ተከታታይ ወኪሎች እንዲሁም በፖለቲካ ፓርቲዎች የተደረሰባቸው የህግ ጥሰቶችን ከስር ለማስተካከል እየሰራ መቆየቱን የጠቆመው ቦርዱ ድርጊቱ ላይ የተሳተፉ የመንግስት አመራሮች እንዲሁም የምርጫ አስፈጻሚዎችና ሌሎችም አካላት ከአስተዳደራዊ እስከ ወንጀል ቅጣት እንዲቀበሉ እየሰራው ነው ብሏል። ችግሮቹ ቶሎ መፍትሄ እንዲያገኙም 633 የምርጫ ክልል ቅሬታ ሰሚ ኮሚቴዎች ተደራጅተው ሲሰሩ መቆየታቸውን አሳውቋል። 129 የሚሆኑ አቤቱታዎች 129 በሚሆኑ ምርጫ ክልሎች ላይ የቀረበ ሲሆን አጣሪ ጉባኤው የቀረበውን አቤቱታ፣ የአቤቱታ አቅራቢ ምስክሮችን የምስክርነት ቃል፣ የመልስ ሰጪ መልስና የመልስ ሰጪ የምስክርነት ቃል በመስማትና በመመርመር የውሳኔ ሀሳብ ለቦርድ አቅርበዋል። የፖለቲካ ፓርቲ ወይም የግል እጩ ተወካዮች ወደ ምርጫ ጣቢያ ገብተው እንዳይታዘቡ ማድረግ፣ እከሌ ፓርቲን ምረጡ የሚሉ ህገ ወጥ ቅስቀሳዎች፣ በምርጫ አስፈጻሚዎች ላይ የሚደረጉ ተጽዕኖዎች፣ የአስፈጻሚዎች የገለልተኝነት ችግሮች ተስተውለዋል። ቦርዱም በክትትል ቡድኑ የቀረቡ ጥሰቶችን በማረጋገጥ ጥሰት ያጋጠመባቸውን የምርጫ ጣቢያዎች ከውጤት ማዳመር ውጪ እንዲሆኑ፣ በምርጫ ጣቢያዎች ወይም ምርጫ ክልሎች ላይ ድጋሚ ቆጠራ እንደዚሁም ድጋሚ ምርጫ እንዲደረግ
በፈጻሚዎች ላይ ደግሞ አስተዳደራዊና የወንጀል ተጠያቂነት እንዲኖር ውሳኔዎችን አሳልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በትላንትናው ዕለት በሰባተኛው ጠቅላላ ምርጫ የተገኙ ውጤቶችን ይፋ ሲያደርግም በመሰሉ ጥሰት ውስጥ የተገኙ 23 የምርጫ ክልሎች ላይ የዳግም ምርጫና የዳግም ድምፅ ቆጠራ ውሳኔን ማሳለፉን ነው ይፋ ያደረገው። በዚህ ውሳኔ መሰረት ጉልህ የሆነ የድምፅ አቆጣጠር ችግር ታይቶባቸዋል ያላቸውን 12 የምርጫ ክልሎች ይፋ ከተደረገው ውጤት ውስጥ እንዲወጡና ዳግም የድምፅ ቆጠራ እንዲካሄድባቸው መወሰኑን ቦርዱ አሳውቋል። እነዚህ የምርጫ ክልሎች የለጠፉትና ወደ ምርጫ ቦርድ የላኩት የውጤት ፎርም በማዕከል ከተመዘገቡ ቁጥሮች ጋር ባለመጣጣሙ ቆጠራው ዳግም እንዲካሄድ የተወሰነባቸው ናቸው። በዚህ መሰረትም የድጋሚ ቆጠራ የሚካሄደው በ6 ክልሎች ውስጥ ባሉ 12 የምርጫ ክልሎች ውስጥ እንደሚሆን ነው የተነገረው። በሌላ በኩል በ5 የሀገሪቱ ክልሎች ያሉ 11 የምርጫ ክልሎች ደግሞ ጉልህ የሆነ የምርጫ ሕግ ጥሰት ተፈጽሞባቸዋል ያለው ቦርዱ ችግሩ በድጋሚ ቆጠራ ብቻ ሊታረም የሚችል ባለመሆኑ ድምፅ አሰጣጡ ድጋሚ እንዲካሄድ ተወስኗል ነው ያለው። በአጠቃላይ ለሕዝብ ተወካዮች ምክር ቤት ውድድር ከተካሄደባቸው 11 የምርጫ ክልሎች 8ቱ ድጋሚ የድምፅ ቆጠራ እንዲያካሂዱ፣ 3ቱ ደግሞ ድጋሚ ምርጫ እንዲካሄድባቸው ነው ቦርዱ የወሰነው። መሰሉ ችግር ለክልል ምክር ቤት ውድድር በተካሄደባቸው 10 የምርጫ ክልሎች ላይም መታየቱን የጠቀሰው ቦርዱ በ3ቱ ምርጫ ክልሎች ድጋሚ ቆጠራ እንዲካሄድ፣ 7ቱ ደግሞ ድጋሚ ምርጫ ማድረግ እንደሚጠበቅባቸው ነው የወሰነው።